አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያላችሁበት ያለ rahመትና እዝነት እንደው ረዲ ተጠበቃው ከናንተ ጋር አይለይላችኋለሁ። ዛሬም ተመልሼ መጥቻለሁ። ቻናሌን ሰብስክራይብ፣ ሼር ያደርጋችሁ ከኔ ጋር አብራችሁ ቆዩ እላችኋለሁ። እስካሁን ከኔ ጋር ላላችሁትም እንግዲህ ከልብ አመሰግናለሁ። ክበሩልኝ። አሁንም አንድነታችሁ እንዳይለይ አበረታቱኝ እላለሁ። ዛሬ እንግዲህ በዳጣ መጥቻለሁ። ዳጣ ድራማ መጥቻለሁ እና ባለፈው ያኔ የዳጣ ልጅነቷ እንግዲህ ታውቋል። ያኔ በዲኤንኤ ምክንያት አባትና ልጅ ሆኖ ተገኝተዋል ዳጣና ደረጀ። ነገር ግን ኤቢ እስካሁንም ድረስ ስር በስር እንደሰደደቻቸው ነው ያሉት ማለት ነው። ምክንያቱም ኤቢ ያዘችው ነገር አትለቅምና በዛ ያኔ በሰቀቀን ላይ ነው ያሉት። እንግዲህ ደረጀም ግራ ተጋብቷል። እንዴት አርጌ መናገር አለብኝ የሚለው ነገር ውስጥ ላይ ነው ያለ። ነገር ግን ባለፈው እንደዚህ ዳጣን በፍቅር ቀርባት ኮካ ገዝተሽልኝ ነይ ብላት እንግዲህ የበረሮ መርዝ አድርጋ ነበር። ግን ያኔ ዳጣ ናት የመረዘችኝ እንድትል ማለት ነው ኤቢ። በዛ ያኔ እናቲቱ ወደ ስራ ነበረች። እናቲቱ መታ ያለውን ነገር እንድታይ ደውላላትም ነበር። እቤት መታም ነበር እናቲቱ። ከዛ እንግዲህ ወደ ዳጣም ጋር ሳይደርስ ወደ ኤቢም ጋር ሳይደርስ ትንሿ ውሃ ጠጥታው እንግዲህ ወደ ሆስፒታልም ገብታ ነበር። በዛ ቅጣት ይሆናታል ብሎ እንግዲህ ደረጀ ከዛም በኋላ ነው እንግዲህ በጣም ስሜቱ ለዳጣ ያለው ነገር በጣም እንትን የሆነው ለማን ነው ለሚስቱ እንዲናገራት ያሰበው ይመስለኛል። ከዛ በኋላ ያቺ እንትና ኤቢን አውጥቶ እንትን አደረጋት ማለት ነው። ወደ ውጪ ለአንድ ሳምንት አክል ትቀጣለች። ይሄ ቅጣቷ ነው። ብዙ ጊዜ መከርኳት፣ ብዙ ጊዜ ገረፍኳት፣ ምንም ነገር ልትረዳኝ አልቻለችም። ስለዚህ ወደ ውጭ ወታ አንድ ሳምንት ከቤት ውጭ ከሆነች በኋላ ልትቀጣ ትችላለች ብሎ እንግዲህ አባሯት ነበር። ግን ከአንድም ሌሊትም አላለፈም። ከዛ የእናቲቱ በጣም ተጨንቃ ነበር። ከእናቲቱ የበለጠ ደግሞ አባትዮ በጣም ከዛ በኋላ እናቲቱ እንቅልፍ ሲወስዳት ወደ ውጭ ነው ወጥቶ ከነሱ ጋር ያደረው ሜዳ ላይ። ነገር ግን ዳጣ ተከትላት ወጥታ ከሷ ጋር ነው ያደሩት። ያኔ የጎዳና ህይወትን አላመደችም። ብዙ ጾታ ተንኮሳ ይደርስባታል በሚለው ቀስ ብላ ሰዎቹ በተኙበት ተደብቃ ወጥታ ከሷ ጋር ነው ያደረችው ማለት ነው። ከኤቢ ጋር እንትን ላይ ሀዲቃ ላይ። ከዛ እንደዛም የሆነ ያለ ደግሞ ያኔ አያቸው ደረጀ በዳጣ በጣም ነው የተገረመባት ከልክ በላይ። ምክንያቱም ይሄ ኤቢ ይሄንን አክል እሷ መረዘኛለች እንድትል ብዙ ነገሮችን ያደረገች እንዴት እንደዚህ እንትን እንድትል ቻለሽ በሚለው በጣም ተገርሞ ነበር። በስተመጨረሻ ተገናኙ። ያኔ ቀን ላይ አድሮ ከቀን ላይ ተገናኙና ከዛ ከኤቢ ጋር የት ነው የነበርሽው? ለምን ሄሽ? ለምን ተከተልሻት? ሲላት ጊዜ የጎዳና ህይወቱን ስለማታውቀው ስለ እንትን ስለሆነች ሌላ ነገር ይደርስበታል ብዬ ነው እንግዲህ እናንተ በተኛችሁበት ቀስ ብዬ የወጣሁት ነበር ብላ እውነቱን ተናገረችው። ከዛ በኋላ በጣም የምትገርሚ ሰው ከሆነች ምናምን ነገር ብሎ በጣም ተገርሞባት በስተመጨረሻ እንዲህ ያለ እንግዲህ ማታው ደረሳ። ማታው ሲደርስ አንድ ጌም ለምን አንጫወትም ምናምን ብላ ዳጣ እንትን ብላ ነበር። ከዛ ምንድነው ሀሳብ ስታበጣ ሁሉም ተስማማበት። ከዛ በኋላ ኤቢ ግን ያው ያሸነፈ ሰው ምንድነው ይቀጣል። ሲቀጣ ግን የተነገረውን ወይም የተጠየቀውን ነገር ግልጽ አድርጎ እንዲያወራ ካሸነፍን እንደዛ ነው የምንቀጣው ብላ ነበር። ነገር ግን ቃል ግቡልኝ ብላ ነበር። አባትየውንም እናቲቱንም ቃል አስገባች። ምክንያቱም እሷ እንደምንም ብላ እንድታወጣጣ ነው የፈለገችው። ምክንያቱም በጣም ጥርጣሬ ውስጥ ያለችው ያኔ ቀን ላይ ማናዳጣ ይዛ ስትመጣ እኔ ቢሆን እንደዚህ ታደርጊ ነበር ወይም ደግሞ እህትሽ ቢሆንስ ብላት ይሄም ጥርጣሬ ፈጥሮባታል። በመጀመሪያም ጥርጣሬ ይሄ ደግሞ የባሰ ለከሳት ማለት ነውና ኤቢ ከዛም ደግሞ አንድ ልጅ አለ ደግሞ እሷን የሚያፈቅራት። ምክንያቱም እኔ እህቷ ነኝ ካሁን በኋላ ከሷ ጋር ስትጋታት እንዳላይህ ብላ ዳጣ እንትን ብላ አስጠነቅቀው ነበር። ነገር ግን እሱ ደግሞ ምንድነው ያላት
ያኔ እህትሽ ከዳጣ ጋር እኮ ትመሳሰላላችሁ ብሎ እሱም ድጋሜ ጥርጣሬ ጨመረባት። በቀኑ መጀመሪያ ባለችበት ነገር እንግዲህ ዳጣም ይሄን ነገር ብላታለች። ከዛ ልክ ደግሞ ልጁም ደግሞ ከዳጣ እኮ ትመሳሰላላችሁ፣ ይሄ ተማሞች ናችሁ ምናምን ነገር ብሏት ነበር። ይሄ ነገር ተጨማመረባትና ምንድን አደረገችው? ያኔ ከተቃጡ በኋላ ወይም ካሸነፉ በኋላ ይሄን ነገር እንዲታወጣጣ ነው የእሷ ፍላጎት የነበረው ማለት ነው። እና ከዛ በኋላ ግን ያም ሆነ ይህ መደብ ይዞ ስድስታቸው መደብ ይዞ ሶስት ሆነው የተጫወቱ ያለ እነ ዳጣ አሸነፉ ማለት ነው። በዚህ ተረፈች ማለት ነው። እና ሰላም እንግዲህ ዳጣ ለምን ሰላምና ደረጀ ያላቸው ምስጢሮች አሉና ምክንያቱም ዳጣ ይመስለኛል የሰላም ልጅ ናት። ምክንያቱም ከዚህ በፊት ልክ እንደወለደች ነው የተነጠቀች የነበረው ሰላም። በዛ ምክንያት በጣም ውስጧ እየተረበሸ ነበርና ናታንን ጠይቀ ያለ ተወለደችበት አባቷ ማን እንደሆነ በቃ ስለ ቤተሰቧ ጠይቅና ንገረኝ ብለው ነበር። ናታንን ባለችው መሰረት ዳጣን ጠይቋት ነበር። ዳጣን ደግሞ ቃል አስገብተው ነው እንትን የነገረችው የነበረው። ትንሽ አባቷ ማን እንደሆነ አልነገረች እንጂ የተወለደችበትና ያደገችበትን ነገረችው ማለት ነው። ከዛ በኋላ ግን ለማንም እንዳትናገር ምናምን ነገር ስትለው ጊዜ እኔ ቃል ይገባልሻለሁ ግን ለሰላምዬ እነግራታለሁ ብሏት ነበር። ከዛ መጥቶ ለሰላም ነገራት። ሰላም መጀመሪያም ጊዜ እንትን በጣም ውስጧ ጽጸት ላይ ያለው ምክንያቱም ከነ ደሟ ነው የወሰዳችሁብኝ ምናምን ነገር ያለች ነበር። ይሄንን ይመስላል።